cross-country champion at 5,000 meters and 10,000 meters. ዓለም ኢትዮጵያ የሚለውን ስም ሲሰማ በቅጽበት አእምሮአቸው የሚያስበው አትሌቶቿን ነው። የአትሌቶች መፍለቂያ ማህፀነ መልካሟ እየተባለች የምትሞካሸው በእነዚህ ብሔራዊ ጀግኖቻችን ነው። በሀገራችን ሴት ልጅ ሀብታም ከሆነች ከአንዱ ባለሀብት ጋር ተለጥፋለች ማለት ነው ይባላል። ጉዳዩን ውሸት ነው ብለን ለማስተባበል አንደፍርም። ቆነጃጅቶቻችን የተቀናጣ ኑሮ የሚኖሩት እንደሚባለው የሀብታም ቅምጥ በመሆን እንደሆነ ከታወቀ ሰንበትበት ብሏል። ዛሬ የምናወጋላቸው አትሌቶች ግን ከነዚህ በተቃራኒ የቆሙ ናቸው። በላብ ቦዛቸው ደግሞ በጥረታቸው ዕውቅናን፣ ስኬትን፣ ገንዘብን፣ የሀገር አደራን መሸከም ሁሉ የተጎናጸፉ ንስቶች ናቸው። እንደዚህ አጀብ የሚያሰኝ ኑሮን ከመኖራቸው ቀደም ብለው በብርድ በፀሐይ ቆላማውንም ደጋውንም በህመምም በመቁሰልም ደክመዋል፣ ደግሞም አሸንፈዋል። ለውስን ደቂቃዎች አብራችሁን ስትዘልቁ ጥሩነሽ ዲባባ ለተሰንበት ግዳይ፣ ገንዘቤ ዲባባ ከሌሎች ለየት ብለው የሚኖሩትን የተንደላቀቀ ኑሮ እየነገርናችሁ ከሩጫው ዓለም ውጭ ስላላቸው አስገራሚ ሕይወት ገጽታም እናወጋለን። ቪዲዮውን ላይክ እያደረጋችሁ ደግሞም ለእነዚህ ብሔራዊ ጀግኖች ያላችሁን አክብሮት በኮሜንት መስጫው እየገለጻችሁ አብራችሁን ዝለቁ። ዓለም ለደከምክበት ነገር ተገቢውን ገንዘብ የምትከፍል ለስፖርተኞች ብቻ ነው። በትክክል በሰሩት ልክ ተገቢውን ክፍያ ያገኛሉ። ከብዙም ባና ድካም በኋላ የተንደላቀቀ ኑሮን ይኖራሉ። በዚህ ኑሮ ደረጃ ውስጥ ከምናገኛቸው አትሌቶች መካከል ጥሩነሽ ዲባባ ቀዳሚውን ስፍራ ትይዛለች። ከዛሬ 41 ዓመት በፊት ማለትም በ1978 ዓመተ ምህረት በአትሌቶች መፍለቂያ በሆነችው በቆጂ አርሲ ገጠራማ ሰፈር ከገበሬ ቤተሰቦቿ ሶስተኛ ልጅ ሆና ተወለደች። ሩጫን የጀመረችው ከቤቷ በብዙ ኪሎ ሜትር ርቀት ላይ የሚገኘው ትምህርት ቤቷ ለመሄድ ዕለት ከዕለት በምታደርገው ጉዞ ውስጥ ነው። ረፈደ እያለች ለመማር የሮጠችው ሩጫ የዓለም ቁንጮ አደረጋት። ትምህርት ቤት ውስጥ ከዛም ቀበሌ ለወረዳ ለዞን ለክልል እያለች በፍጥነት እድገትን አስመዘገበች። በእርግጥ ለሩጫ በቤተሰባቸው አዲስ አይደለችም። አክስቷ ድራርቱ ቱላን ጨምሮ እጅጋየሁ ዲባባም ከእሷ የቀደሙ አትሌቶች ናቸው። ለመጀመሪያ ጊዜ በዓለም አደባባይ የታየችው በ2003 የ18 ዓመት ልጅ ሆና በፓሪሱ ወርልድ ሻምፒዮንሺፕ 5000 ሜትር ሀገሯን ወክላ ለመሮጥ ስትሰለፍ ነበር። ያቺ ሕፃን ልጅ በውድድር ስፍራው ስትታይ ውድድሩን ትጨርሰው ይሆን ወይ አሊያም አራተኛና አምስተኛ ከወጣች ጥሩ ነው ተባለች። ቤተሰቦቿ ጭምር ግምታቸው ከዚህ የዘለለ አልነበረም። ሁሉም ቤተሰቦቿ በቴሌቪዥን መስኮት ተሰብስበው እየተመለከቷት ነው። ፓሪስ 2003 ቀይ ቢጫ አረንጓዴ ሰንደቅ ዓላማን የወከለችው ሕፃኗ ጥሩነሽ በፍጹም መረጋጋት በራስ መተማመን ውስጥ ነበረች። ሽጉጡ ተተኩሶ ሩጫው ሲጀመር ቤተሰቦቿ በመቁነጥነጥ ይከታተላሉ። ያቺ አራት ወይም አምስተኛ ከወጣች ጥሩ ነው የተባለችው የ18 ዓመት ልጅ ያልታሰበውን ያልተጠበቀውን አደረገች። እንደ አቦ ሸማኔ የተምዘገዘገች ግሩም አጨራረስን በማድረግ የመጀመሪያ ወርቅ ለራሷም ለሀገሯም አጠለቀች። ጥሩነሽ ዲባባ የሚለው ስም ከዛን ቀን ጀምሮ ዓለም ደጋግሞ መጥራት ጀመረ። በ2003 በወርቅ የተጀመረው ስኬት ኦሎምፒክ 3፣ ወርልድ ሻምፒዮንሺፕ 5፣ ወርልድ ክሮስ ካንትሪ ሻምፒዮንሺፕ 4፣ አፍሪካን ሻምፒዮንሺፕ 2 በድምሩ በ14 ወርቅ በ4 ብር በ3 ነሐስ ደመቀ። 5000 እና 10000 ከሪከርድ ጋር ደጋግማ ነግሳባቸዋለች። በግማሽ ማራቶንና ማራቶን ወርቅ ባንገቷ አጥልቃለች። ጥሩነሽ ዲባባ የሀገር ሰንደቅ፣ የጽናት ተምሳሌት፣ የአሸናፊነት አርማ ነች። ጥሩነሽ በመሮጫ ትራኩ ላይ ካለች ሌሎች አትሌቶች የሚወዳደሩት ለብርና ነሐስ እንደሆነ ዓለም ያረጋገጠው እውነት ነው። ሀገሯን ደጋግማ ከፍ አድርጋለች። ሰንደቋ ሲውለበለብ በእንባ አጅባለች። መላው ኢትዮጵያ አብሯት አንብቷል። አሁንም ጥሩነሽን ይናፍቃል። ከሁሉም የማይረሳው ክስተት ጃፓን ኦሳካ ናጋይ ስቴዲየም ተወዳጁ የዓለም አትሌቲክስ ሻምፒዮና 2007 ጥሩነሽ ዲባባ። ይህ ውድድር የሀገሬ ባይሆን ኑሮ በእርግጠኝነት ማቋርጠው ውድድር ነበር የጥሩነሽ ዲባባ ንግግር ነው። ከውድድሩ ቀደም ብላ ጥሩነሽ በከባድ የሆድ ህመም ላይ ነበረች። መሰለፍ አለመሰለፉ አልተረጋገጠም ነበር። በመጨረሻ ሰዓት ሀገሯን ወክላ እንደምትሮጥ ተነገረ። ስቴዲየሙ በጭብጨባ ተናጠ። ሽጉጥ ተተኩሶ ውድድሩ ሲጀመር ያቺ 2003 2005 ወርቅን ያጠለቀችው አቦ ሸማኔ ያለ ወትሮዋ ከኋላ ቀረች። ሁሉም ሯጮች ከፊቷ ናቸው። እሷ የታመመ ሆዷን በእጇ ደግፋ የሯጮች መጨረሻ ላይ እየታገለች ትሮጣለች። ሕዝብ ያልጠበቀው ክስተት ነበር። ኢትዮጵያውያኖች በጭንቀት ይቁነጠነጣሉ። እንባ ባይናቸው አግርሮ ጥሩዬ ጥሩዬ እያሉ ይጣራሉ። እሷ ግን የተለመደውን አቅሟን ማሳየት አልቻለችም። ምክንያቱም ታማለች።
የመጨረሻ ዙር ተደወለ። መላ ሀገሬው በእንባ ታጥቧል። ያቺ ሽንፈትን የማታውቀው ሀገሯንና ሕዝቧን አጥብቃ የምትወደው ጥሩነሽ በድንገት መምዘግዘግ ጀመረች። በስቴዲየም ውስጥም በቴሌቪዥን መስኮትም የሚመለከቷት ኢትዮጵያውያኖች ሁሉ ከተቀመጡበት ተነስተው እያለቀሱ ሩጭ ጥሩዬ እያሉ አጨበጨቡ። ሕመሟን ታግላ የለመደችውን አሸናፊነቷን በመጨረሻ ሽርፍራፊ ሰከንዶች አስጠበቀች። ለሀገሯም ወርቅን እነሆ በረከት አለች። የማይረሳ መስዋዕት የተከፈለበት የምንጊዜም ምርጥ ድል ተብሎ ተመዘገበ። ጥሩነሽ ከሩጫ ሕይወቷ ውጭም ቢሆን ስኬታማ ሴት ነች። ጥሩ የሚባል ትዳርን ከአትሌት ስለሺ ጋር ፈጽማ 3 ልጆችን ወልዳለች። ሩጣ በላባ ባመጣችው ገንዘብም ሀገሯ ላይ ኢንቨስት አድርጋለች። በርካታ ሆቴሎችን በአዲስ አበባም በክልል ከተሞችም አስገንብታለች። የግብርና ሪል ስቴትና ሌሎች ኢንቨስትመንቶችም አሏት። የተንደላቀቀ ኑሮን በመዲናዋ አዲስ አበባ በተቀናጣ መኖሪያ ቤቷ ውስጥ ከልጆቿ ጋር ትኖራለች። 3 የተቀናጡ ውድ መኪናዎችንም ታሽከረክራለች። ደግሞም ይገባታል እንላለን። ዕለተ ሰንበት ግዳይ ኒው አፍሪካ መጽሔት በ2021 100 ተጽዕኖ ፈጣሪ ሴቶች በሚለው አምዱ ላይ ዕለተ ሰንበት ግዳይን አካቷል። በጥሩነሽ ዲባባ ተይዞ የነበረውን የዓለም ክብረ ወሰን በ2020 ዕለተ ሰንበት አሻሽለው ክብረ ወሰኑን ከጥሩነሽ ወደ ራሷ አዙረዋለች። በዚህም ዓለም ተገርሞ አጨብጭቦላታል። ሪከርዶችን በፍጥነት መስበር ተክናበታለች። እሷማ ወንዶች ጋር መወዳደርም ትችላለች ተብላለች። በሀገራችን ሰሜናዊት ክፍል በሆነችው በትግራይ ደመስቀል በ1990 በግብርና ሕይወት ውስጥ ካሉ ቤተሰቦቿ የተወለደችው ዕለተ ሰንበት በልጅነቷ ሯጭ የመሆን ፍላጎት አልነበራትም። በትምህርት ቤት ውስጥ ሳትፈልግ መሮጥ የጀመረችው ጉዞ ግን የዓለም ሪከርዶችን እንድትሰብር ምክንያት ሆኗታል። ከ1500 እስከ ግማሽ ማራቶን ሀገሯን ወክላ ተሰልፋለች። 7 ወርቅ፣ 5 የብር ሜዳሊያ ባለቤት ነች። በግሏ ያደረገቻቸውን ውድድሮችም በብቃት አሸንፋለች። በተለይ ከጊዜ ወደ ጊዜ ሩጫችን እየደከመ በመጣበት ወቅት ስማችን በመደብዘዝ ላይ ሆነን ስንማቀቅ ያገኘናት ጀግና እንስት መሆኗ የተለየ ያደርጋታል። የግል ሕይወቷም የተመሰከረላትና ጨዋ ነች። ከልጅነት ፍቅረኛዋ ጋር በሥርዓተ ተክሊል ጋብቻዋን ፈጽማለች። እጅግ የተቀናጣ ኑሮን የምትኖረው ዕለተ ሰንበት ቤቷ 1500 ካሬ ሜትር ላይ ያረፈ የተንጣለለ ነው። ከ40 ሚሊዮን ብር በላይ አውጥታ በገዛችው መኪናዋ አዲስ አበባ ላይ ትንፈላሰስበታለች። ገንዘቤ ዲባባ በሩጫ ብቻ አይደለም በቁንጅናዋም ትታወቃለች። መሮጥን ከእህቷ ጥሩነሽ ባደራ ተቀብላ አደራዋን ተወጥታለች። አሁን ላይ የ34 ዓመት ቆንጆ የሆነችው ገንዘቤ ዲባባ የተወለደችው ጥሩነሽ በተወለደችበት በቆጂ አርሲ ነው። እሷም እንደ ጥሩነሽ ከልጅነቷ ጀምሮ በመሮጥ ያደገች ሴት ነች። ብዙ ነገሯን ከጥሩነሽ የተማረች ይመስላል። በጣም የተረጋጋ በራስ መተማመን የተሞላች ነች። በ1500፣ 3000ና 5000 ሀገሯን በመወከል ሩጣለች፣ አሸንፋለች። ወርቅና ብርን ነሐስን ደጋግማ አጥልቃለች። የዓለም ክብረ ወሰንንም ሰባብራለች። ለናያትና ብዙ ታምር ትፈጥራለች ተብሎ ቢጠበቅም በጥሩነሽ ልክ ግን አልዘለቀችም። ገንዘቤ ከሌሎች አትሌቶች ለየት የሚያደርጋት የአገር ውስጥም የውጭም ማስታወቂያዎችን ትሰራለች። እጅግ በጣም ከፍተኛ ክፍያ እየተፈጸመላት በተለያዩ የኢንቨስትመንት ሥራዎች ላይም ትሳተፋለች። የጋብቻ ፎቶዋ ሲወጣ መነጋገሪያ ነበር። ልክ እንደሷ ቆንጆም መርጣ አግብታለች። የመጀመሪያ ልጇን በያዝነው ዓመት አግኝታለች። ገንዘቤ ውበቷን፣ ሶሻል ሚዲያ ላይ ያላትን እንቅስቃሴና ሌሎች ተግባራቶቿን ሲመለከቱ ከለመድናቸው አትሌቶች ወጣ ያለ ለአርቲስቶቻችን የቀረበ አኗኗር አላት። የምትጠቀማቸው አልባሳቶችም ሆነ ጌጣጌጦች እጅግ ውድ ናቸው። የተቀናጣ ኑሮን በቅንጡ መኖሪያ ቤቷ ስትኖር በርካታ መኪናዎችንም እየቀያየረች ታሽከረክራለች። ከሩጫ ሕይወቷ በኋላም የዓለም ሀገራትን እየተሽከረከረች በቅንጦት ትንፈላሰሳለች። በላብ በድካም ባገኙት ገንዘብ ላይ ያሻን መሆን ውበትንም ፈገግታንም ይጨምራል። ለእነዚህ አትሌቶች የዓለም ሚዲያዎች፣ ፕሮዳክሽኖች፣ የማስታወቂያ ካምፓኒዎች ከፍተኛ ገንዘብ እየከፈሏቸው ስለ እነሱ ያወራሉ። ኤቨንታቸው ላይ ከጋበዟቸው $100,000 በላይ ይከፍሏቸዋል። ገንዘብን በዶላር እየቆጠሩ በቅንጦት ባህር ውስጥ ይዋኛሉ። ደግሞም ይገባቸዋል እንላለን። እንደ አገር ስለሰጡንና ላደረጉት ነገር ሁሉ እያመሰገንን እባክህ ዲባባ 1-2 ልጆችን ድገምልንና የጠፋው ሩጫችን መልስልን፣ የናፈቀንን ብሔራዊ መተቃቀፍ ኢትዮጵያዊነታችን ከጎጥ አሻግርልን እንላለን። አበቃን። የእናንተን ሐሳብ በኮመንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።